ልጅ ደህና አይደለም ወይ ደግሞ ከባድ በሽታ ይዞኛል። ለምንድን ነው ዶክተሩ ለኔ ምንም ነገር ያልነገረኝ? በሽታሽ ምንም ይሁን ምንም ትድኛለሽ። እሺ ልጅ መጀመሪያ ስለ መሚ ምንም ነገር ማወቅ የለብኝም? እኛ እኮ አረጋግተን እንነግራታለን ብዬ ነበረ። ማለት ያው አረጋግተን ኤሚ ዶክተሩ ስለ በሽታሽ ሁሉን ነገር ነግሮናል። የተከፈለ ሁሉ ተከፍሎ ከበሽታ ትድኛለሽ። እናንተ ሰዎች ይሄን ሁላ የምትሉኝ እንድጽናና ተስፋ እንዳልቆርጥ ነው አይደል? ወንድምሽን ታምኚዋለሽ አይደል? ለምንድን ነው የምትጠይቀኝ? አዎ በደንብ አምናለሁ። እመኚኝ፣ በአጭር ጊዜ ውስጥ ከዚህ ነፃ ትወጫለሽ። ያ ካልሆነ ነው እሞታለሁ። ምንም በሆን ግን እኔ ልጄን ማጣት አልፈልግም። ይኸውልሽ የኔ ልጅ ምንም ልታሳምኚኝ እንዳትሞክሪ ማየ። ትንሽ እንኳን ልትሰሚ ብትሞክሪ እኮ ጥሩ ነው። አዎ አውቃለሁ። እስከ ቅርብ ጊዜ ድረስ ልጄን ስለማስወረድ ነበር ማስበው። ምን? አይዞህ አባዬ፣ ይህ ሀሳቤ አሁን የለም። የኔ ቆንጆ፣ እኛስ ልጅሽን እንድታጭ የምንፈልግ ይመስልሻል? ይሄ ነገር የገባኝ ቆይቶ ነው። ሆዴ ውስጥ ያለውን ልጅ በጣም መናፈቅ ጀምሬያለሁ። በዚህ ሁኔታ ግን እኛን የምትሰማ አይመስለኝም። ግራ የገባው ነገር እኮ ነው። እኔ እናንተ አብረን በነበርንበት ሰዓት ኤርሚያስም ከኤሚ ጋር ቤት ውስጥ ነበረ። ለምን? ምን ሊሰራ? አላውቅም። ምናልባት የልጁ አባት መሆኑን ተጠቅሞ ሊያግባባት ወይም ደግሞ ሊያስገድዳት እየሞከረ ይሆናል። ወይኔ ነው እሷን አስጨንቋታል ለማለት ነበር እንደዛ ስደውይልኝ የነበረው። ከስሜታዊነት ወጥተህ እንድታነሳላት ጠይቄህ ነበር ነው። ያንን የውሻ ልጅ ማንቆርቱን አንቄ ነው የምደፋው። አዎ ጎበዝ። ከዛ በኋላ ቬሎ ለብሼ እስር ቤት መጥቼ ኬክን ቆርስ ነበር አይደል? ናም ልቀቀኝ። ያንተ ስሜት ቱግ ባለ ቁጥር የሆነ ነገር እንዳታረግ አፋፈን መጠበቅ አልችልም። ገባ? ቢያንስ እኔ ስግል አንቺ ዋውነሽ ልታረጋግኝ ይገባል እኮ። ቀርታ የኔ ቆንጆ። ኤሚ ህመሟ ከባድ ስለሆነ ልጇን ካላስወጣች የእሷ ህይወት እንደሚያልፍ ሲነግራት፣ ነገር ግን እሷ ልጄን ከምገለው እኔ ራሴን መስዋዕት ባደርግ ይሻለኛል ስትል ለዶክተሩ መልስ ሰጠች። እንግዲህ ቤተሰቦቿን አንድ ልጇን ሁለት ደግሞ እሷን መምረጥ አለባችሁ። ምክንያቱም ይህን ካላደረጋችሁ ከሁለት አንደኛቸው በህይወት አይኖሩም ብለው ሲሉ ቤተሰቡ በሙሉ አይ እኛ የምንፈልገው ልጃችንን ነው ጽንሱን እንድታስወርደው እያሉ ቢጠይቁትም ዶክተሩ እንግዲህ ያለሷ ትዕዛዝ ጽንሱን ማቋረጥ አልችልም፣ ምክንያቱም ወንጀል ነው ተብሎ ኤርሚያስ ጋር ተደውሎ ኤርሚያስ ከመጣ በኋላ ይህን ነገር እንዲያግባባትና ጽንሱን እንድታስወርድ ቢጠይቁትም በጭራሽ ልጄን እንዲሞት አልፈልግም እፈልገዋለሁ ብሎ ሲል፣ ነገር ግን ከትንሽ ቆይታ በኋላ እኔ የምላችሁን ካደረጋችሁ ጽንሱ ቢወርድ ችግር የለብኝም ብሎ ሲል፣ አንተ የምትፈልገው የምትደራደርበት ነገር ካለ ንገረን ብለው ሲሉት፣ እንግዲህ ምክንያቱም እሱ ከፈረመ ማስወረድ ይቻላል፣ ኤሚ ፍቃደኛ ባትሆንም ማለት ነው። ምክንያቱም አባት ስለሆነ ወደፊት ልጅን ገደሉት ብሎ መምጣቱ ስለማይቀር በማለት እንግዲህ ይህ ነገር በአንድም ሆነ በምንም ሆነ ያው ይመለከተዋል በማለት ተጠርቶ ነበረ። ከዚህ በፊት አላማውና ፍላጎቱ የኤሚን ድርሻ ለማግኘት ነበረ። የእሷን ድርሻ በስሜ ካደረጋችሁልኝ እፈቅዳለሁኝ፣ ያለዛ ግን በጭራሽ ልጄ እንዲወርድ አልፈልግም እከሳቸዋለሁ ብሎ ቢላቸውም እንግዲህ አቶ ሌኩን ያላቸው አማራጭ ራሳቸውን መውቀስ፣ ራሳቸውን እየደበደቡ ይገኛሉ። በዚህ ሰዓት እኔ አባት ነኝ እያሉ ራሳቸውን በጣም ወቀሳ ይዘዋል። እንግዲህ አምራን ያደረገችው ነገር ምንም እንኳን ክፉ ቢሆንም ነገር ግን የደረሰባት ነገር በጣም ከባድ ነገር ነበር በልጅነቷ። ያንን ነገር ማንም እየተረዳት አይደለም። በአሁን ሰዓት ብዙ መሰናክሎችን ብዙ ውጣ ውረዶችን በገዛ አባቷ አይታለች እና እንደዚህ ልትሆን የዳረጋት ያሳለፈችው ነገር ነው ማለት ነው። ኤሚ እንግዲህ ሳታስበው ልጇን ለማስወረድ ከዚህ በፊት ብትሞክርም ነገር ግን እየዋለች እያደረች በምትሄድ ሰዓት እኔ ልጅን በጣም መናፈቅ ጀምሬያለሁ፣ ልጄን በፍጹም ማቋረጥ አልፈልግም፣ ልጄን መውለድ ነው የምፈልገው
ከተረፍኩም ተረፍ፣ ካልተረፍኩም ደግሞ ችግር የለውም እኔ ነፍሰ ገዳይ አይደለሁም እያለች ስታለቅስና ስታማጸን እንግዲህ ናሆም ይህንን ስትል በጣም እየተናደደና እየተበሳጨ ነበር። ምክንያቱም እሷ የገዛ ልጇን ምንም እንኳን የማታውቀውን እንደዚህ የሆነች የኔ አባት ግን ነፍሰ ገዳይ ሆኖ ያውም የዳጊን አባት ገድሎ እንዴት ነው በዚህ ልክ አብረው የሚተያዩት? አንድ ማድ እንዴት ነው የሚቀርቡት? ቆይ እንዴት አስቻላቸው? እያለ በጣም እየተበሳጨ ነበረ። እንግዲህ ኑሃሚ አይታው ስለነበረ ሁኔታዎቹ በጣም እያስጠጡበት ስለነበር ወደ ውጭ ፈልጋለሁ ብላ ይዛው ወጥታ፣ ቆይ ምን እየሆንክ ነው? ለምን አትረጋጋም? ሁኔታዎች እኮ በጣም ያስፈራሉ ስትል ነበር። ምክንያቱም በተደጋጋሚ አቶ ለይኩንም አባቱን እንዲሁም እናቱን ዝናሽን አስተያየቱ በጣም በመጥፎ ነበረ። ዳጊን ደግሞ በስስት አይን ነበረ ሲያዩ የነበረው። ዳጊም እንግዲህ ሁኔታዎቹ ግራ ተጋብቶት ቆይ ምንድን ነው? ምን አድርጌ ነው እንደዚህ እያፈጠጥክብኝ ያለው ቢለውም አይ ምንም አደል ነበር ያለው። እንግዲህ ዳጊ እህታቸው ላይ በደረሰው ነገር በጣም በማዘን አሁን የኔና ያንተ ነገር ይደርሳል፣ አሁን ሁለታችንም ተረባርበን እህታችንን ነው ማትረፍ ያለብን ተባብለው ነበረ። እንግዲህ ኑሃሚና ናሆም እያወሩና እየተጫጫሁ ባሉበት ሰዓት እንግዲህ ዳጊ ሁኔታውን ነገሮቹ ግራ ስላጋቡት ወደ እነሱ ሲሄድ ቆይ መሆናቸው ላይ የተፈጠረ ነገር አለ እንዴ ብሎ ቢጠይቃቸውም አይ የተፈጠረ ነገር የለም፣ ባይሆን እሷ ፊት እንደዚህ መሆን የለበትም መረጋገጥ አለብህ እያልኩኝ ነው ብሎ ሲለው እንግዲህ አዎ እንደዛ ነው ዳጊ ብሎ ሲለው እናሁም አሁን ሰዓት እንደዚህ መሆን የለብህም፣ ጠንከር ብለን ሁላችንም እህታችንን ማዳን ያለብን፣ መቼም እንደዚህ ልትሆንበት ያለችው በዚህ ያ ኤርሚያስ ተብዬው እጁ ካለበት እመነኝ አልለቀውም፣ እህቴን እንደዚህ አድርጓት የእሱ እጅ ቢኖርበት አልለቀውም እያለ ሲዝት ነበረ ዳጊ። እንግዲህ ናሆም ሁኔታዎቹ በጣም ወዴት እንደሚሄዱ ግራ ያጋቡት ስለሆነ በተለይ ደግሞ የዝናሽና የሌኩን ነገር እንዴት የዳጊን አባት ገለው አብረው አንድ ማድ ላይ ይቀርባሉ የሚለው ነገር ቢያናድደውም ቢያበሳጨውም እንግዲህ ያለው አማራጭ ወንድሜ እስኪ ልቀፍህ በማለት ወንድምና ወንድም ተቃቅፈው ሲላቀሱ ነበረ። ምክንያቱም በጣም አስገራሚ ነበረ። ዳጊ ለጸብ እየተጋበዘ ነበር የመሰለው ናሆም ግን ሳይታሰብ ሲያቅፈው በጣም አንጀት የሚበሉና የሚያሳሱ ነበሩ ለሚያቸው ማለት ነው። እንግዲህ ኑሃሚ ወደ አቶ ለይኩን ጋር ሂዳ ቤተሰቡን እያጽናናቻቸው ባለችበት ሰዓት እኔና ናሆም እንበቃለን እናንተ ወደ ቤት ሂዱ ብላ ብትላቸውም በዚህ ሁኔታ ልጄን ጥዬ ልሄድ አልችልም፣ ልጃችንን ጥለን አንሄድም በማለት ቢሉም እንኳን እንግዲህ አሸንፈው ዳጊ ዝናሽም አልሄድም ስትል ናሆም እና ኑሃሚ ዳጊ እናቱ ዝናሽ እዚሁ አድረው አቶ ሪክን ወደ ቤታቸው ሂደው ነበረ። ነገር ግን ምንም አይነት ምላሽ ሲያጡ እንቅልፍ እንኳን ሳይወስዳቸው በጠዋት ነበረ ወደ ልጃቸው የመጡት። ቆይ አልደወላችሁልኝም እስካሁን ድረስ ምንድን ነው የተፈጠረው ነገር ብለው ሲሉ ዶክተር ምንም የነገረን ነገር የለም ብለው እያወሩ ባሉበት ሰዓት ነበረ እንዳጋጣሚ ዶክተሩ የመጣው። ዶክተሩ ከመጣ በኋላ እናንተ ሁላችሁም የእሷ ቤተሰቦች ናችሁ ብሎ ሲጠይቃቸው አዎ ቤተሰብ ነን ብለው ሲሉ እንግዲህ ሁላቸውንም ወደ ቢሮ ይዟቸው ገብቶ ነበረ። ቆይ የተፈጠረው ነገር ምንድን ነው ብለው ሲጠይቁት የተፈጠረውን ነገር አንድ በአንድ በዝርዝር ነግሯቸው ነበረ። እንግዲህ አቶ ሌኩንና ዝናሽ የመጀመሪያ ጊዜ የኤሚን እርግዝና እያወቁ ነው። በጣም ነበር የደነገጡት። ምክንያቱም በጣም አስደንጋጭ ነገር ነበረ። እንደ ቤተሰብ ልጃቸው እርጉዝ ሆና ኑራ ይሄን ነገር እንግዲህ ወንድሟ ብቻ ነበረ የሚያውቀው። እነሱ ሳያውቁ ሲቀሩ በጣም ደንግጠው ነበረ። ነገር ግን አሁን ላይ ከጽንሱ ይልቅስ ልጃቸውን እንዴት ማትረፍ እንዳለባቸው ነው እየተወያዩ ያሉት። ምክንያቱም ናሆምም አሁን እኔ ጽንሱ ነገር አያሳስበኝም የእህቴ ነገር እንጂ ብሎ ሲል
አዎ ሁላቸውም በዛ ነገር ተስማምተው እንግዲህ እሷን እንዴት ማትረፍ እንዳለብን ነው መወያየት ያለብን ምናምን ብለው ስለ በሽታው ሲነግራቸው ያው ገንዘብ ስላላቸው ለእኛ ምንም አታስብ፣ ዛሬውኑ ቢሆን ወደ ውጭ ሄዳ መታከም ትችላለች ሲል ገንዘብ ስላላቸው ብቻ ሳይሆን ነገር ግን የእሷ ሕክምና አይነት የሚያስፈልገው የሆነ የምትለግሷት ነገር አለ ሲሉ ቤተሰቡ በሙሉ ምርመራ ለማድረግ ተዘጋጅቷል። ይሄ ምርመራ እውነት ኤሚን የሚያተርፋት ነገር ነው ወይስ ደግሞ ሌላ መዘዝ ይዞ የሚመጣ ነው? ይሄ ነገር በጣም ከባድ ነገር ነው። አሁን ላይ ከባድ ነገር ነው እየመጣ ያለው። ምክንያቱም የአቶ ሌኩም ቤት በጣም እየተበጣበጠ ነው በዚህ ሰዓት። ምርመራ ሲደረግ ደግሞ ብዙ ነገር ሊወጣ ይችላል እና ቤተሰቡ በጣም ከባድ ሁኔታ ላይ ነው ያለው። አንዱ ችግር ሲወጣ አንዱ ችግር እየተተካባቸው በጣም እየተወዛገቡ ነው ያሉት። ግን ቢሆንም እንግዲህ ሁላቸውም ምርመራ ለማድረግ ወስነዋል። ኤሚ ምንም መሆን የለባትም። በእርግጠኝነት ብዙ ነገሮችን እንግዲህ አቶ ሌኩን እኔ ባጠፋሁት እኔ በበደልኩት ልጄ ለምን ትቀጣለች እያሉ ራሳቸውን እየወቀሱ ይገኛሉ። እንግዲህ ዝናሽ እንደዚህ መሆን የለብህም አንተ እንደዚህ ከሆንክ ምን ዋጋ አለው? እኛ የራሳችንን ጉዳይ ወደ ኋላ ዞር እናድርገውና ይልቅስ ለልጃችን ማድረግ ያለብንን ነገር አድርገን ልጃችንን እናተርፍ ስትለው እንግዲህ አቶ ሌኩንም በደስታ እሺ ነበር ያሉት። ይሄ ነገር እንግዲህ ኤሚ ለማትረፍ ሁላቸውም ያላቸው አማራጭ እየተጠቀሙ ይገኛሉ። ናሆምና ኑሃሚ ወደ ውጭ ወጣ ባሉበት ሰዓት እንግዲህ ኑሃሚ ላይ ያየው ነገር ስላለ ናሆም ቆይ አሁንም ከዛ ከኤርሜስ ጋር ትገናኛለሽ ወይ ያልወጣልሽ ነገር አለ ብሎ ስጠይቃት ናሆም ምን ማለትህ ነው ስትል ያላየሁሽ መሰለሽ እንዴ በፖርሳሽ ይዘሽ ስትዞሪ ብሎ ሲያት እንግዲህ በጣም ነበር የደነገጠችው ማለት ነው። ይህን ነገር ያስኩት ከእናንተ ቤት አግኝቼው ነው ስትል የማይሆን ነገር አታውሪ ሲላት የማይሆን ነገር አይደለም እያወራሁኝ ያለሁት፣ ቆይ ለምን አትረጋጋም? ቆይ ለምን አትረዳኝም ብላ ብትጠይቅ ቆይ ምንም ነው የምረዳሽ ብሎ ሲላት ይህንን ነገር እንግዲህ ከእናንተ ቤት ነው ያገኘሁት። ምናልባት እኔ እናንተ አብረን በነበርንበት ሰዓት ኤሚና ኤርሚያስም እናንተ ቤት አብረው ነበሩ። የኤሚ ራሷን ስታ መውደቋ የእሱ እጅ አለበት ብዬ ነው የማስበው ብላ ስትል እንግዲህ በጣም ሲዝትና ያልሆነ ነገሮችን ሲናገር ናሆም እንግዲህ በጣም ሲያበሳጫት ኑሃሚ ተናዳ ልትወጣ ስትል እባክሽ ኑሃ ተረጅኝ፣ እንዴት እንደዚህ ትያለሽ? እኔ እኮ እሳት በመሆንበት ሰዓት አንቺ ደግሞ ውሃ ሁነሽ ነው እኔ ማቀዝቀዝ ያለብሽ እንጂ እንዴት ጥለሽ ትወጫለሽ ብሎ ሲያት ያንተ ግልፍተኝነት አንተ ቶሎ በስሜት ሁሉንም ነገር እያደረክ ያለው ነገር በጣም እያናደደኝና እያበሳጨኝ ነው። አይህ ደጋግማ ስትደውል አንሳላት ብዬ ስልህ እህትህን ሳታነሳላት ስትቀር ምን እንደተፈጠረ አናውቅም። ግን የሚያሳዝነውን ነገር እኔ እናንተ አብረን በነበርበት ሰዓት በተደጋጋሚ ስልክ በምትደወልበት ሰዓት ኤርሚያስ አብሯት እንደነበረ ነው እና ምን እንዳደረጋት በምን ምክንያት እንደወደቀች አናውቅም ብላ ስትለው እንግዲህ በጣም ወደ ራሱ ተመልሶ ወደ እህቴ ጋር መሄድ አለብኝ፣ ምክንያቱም ምን እንዳላት ማወቅ አለብኝ፣ የሆነ ነገር ቢላት ነው እንደዚህ ለዚህ ደረጃ የደረሰችው። ቆይማ እህቴ ብቻ አንዴ ይሻላት እንጂ እኔ እና እሱ እንገናኛታለን ብላ ስትል አዎ አንተ እነሱ ትገናኛለህ፣ ከዛ እኔ ደግሞ ፔዶዬን ለብሼ እስር ቤት መጥቼ ኬክ እንቆርሳለን። ይሄን ነው አይደል የምትፈልገው? ቆይና አሁን መቼ ነው ከስሜት የምትወጣው? መቼ ነው ከስሜት ወጥተህ በተረጋጋ ሁኔታ ማሰብ የምትችለው? አንተ መንገድ በሳት ቁጥር እኔ ሁል ጊዜ መመለስ አለብኝ ማለት ነው? መቼ ነው በራስ መወሰን የምትችለው? እያለች ስትጮህ ነበረ። ግን እሱ በጣም በስሜት ብዙ ነገሮችን ያበላሻል። ኑሃሚ በዚህ ሰዓት ከጎኑ ባትኖር ምን አይነት ከባድ ስህተቶችን እንደሚሰራ ምንም ጥርጥር የለውም። እንግዲህ ዝናሽ የልጇ ነገር በጣም ረብሿታል። ምንም እንኳን በዚህ ሰዓት እንግዲህ ምክንያቱም ለኑሃሚና ለኑሃ ሰርግ
እየተዘጋጁ ባሉበት ሰዓት እንግዲህ ደግሞ ኤሚ በዚህ ሰዓት አንደኛ እርጉዝ ሆና፣ ሁለተኛ ነገር ደግሞ እንዲህ አይነት ነገር በሽታ መጥቶባት በጣም ተወዛግባለች። ልጃቸውን እንዴት ማትረፍ እንዳለባቸው በዚህ ሰዓት የሚይዙትን የሚጨብጡትን አሳጥቷቸዋል። ኤሚን ምናልባች ከዚህ ሁሉ ቤተሰብ ለኤሚ የሚደርስላት ማን ነው የሚለውን እሱንም በቀጣይ አብረን የምናየው ይሆናል። ምክንያቱም ከዚህ ቤተሰብ ለኤሚ የሚደርስላት ማን እንደሆነ ለማወቅ በጣም አስቸጋሪ ነው። ምክንያቱም የአቶ ሌይኩን ቤተሰብ ውስብስባቸው እየበዛ ነው። ከየት ከአንዱ አንዱ በቃ ምናልባት እኮ ኤሚ የአቶ ሌይኩን ልጅ ላትሆን ትችላለች። ብቻ ይሄ ምርመራ ከበስተጀርባው በጣም ብዙ ጉድ ይዞ እንደሚመጣ ምንም ጥርጥር የለውም። እንግዲህ ዳጊ ከዚህ በፊት አባቱ አስክሬኑ ሲመረመር አባቱ እንዳልሆነ ነበር የተነገረው። ዝናሽ እንግዲህ የጠረጠረችው ነገር ነበረ። ያንን ደግሞ እንደ ኤሚ ነግራት ነበር። ምናልባት ይሄ ነገር እውነት ሊሆን ይችላል። በዚህ ምርመራ ላይ እንግዲህ የሚታወቅ ነገር ነው የሚሆነው። አቶ ሌይኩን ይሄን ሁሉ ጉድ አያውቁም። ይሄንን ጉድ ሲሰሙ ምን እንደሚሆኑ በጣም ከባድ ነው። ምክንያቱም እሳቸው እንደዚህ አይነት ነገር አስደንጋጭ ነገር በሚሰሙ ሰዓት ህይወታቸውን ሊያጡ ስለሚችሉ ብቻ ምንም ይሆን የለባቸውም ብዬ ነው ማስበው፣ እንዳኔ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአሚራ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።